ከ50 ሚሊዮን በላይ ህዝብ ይመርጣል። ከእውነት የራቀው የሁማን ራይትሶች ትችት የስልጣን ማስጠበቂያ ሆኖ የታገተው ህዝብ ከኤሌክትሪክ መኪና እስከ ተፈጥሮ ጋዝ ከውጪ ወዳገኘነው መረጃችን ስናልፍ ደግሞ እስራኤል ጦርነት ለመጀመር በዝግጅት ላይ መሆኗን አስታወቀች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጪ መረጃዎችን ወደ እናንተ እናደርሳለን። ኮሎኔል ደመቀ ዘውዱ የሁማን ራይትስ ሪፖርት ከእውነት የራቀና ወገንተኝነት በማለት አጣጣሉ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባበሉ። ዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ባወጣው ሪፖርት የአማራና ትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራር ተዘርግቷል በማለት ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታ ሪፖርቱን ከእውነት የራቀና ወገንተኝነት ሲል አጣጥለውታል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁን በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሁማን ራይትስ ከዚህ በፊትም እኛን ለመወንጀል ሞክረው እንደነበረ እናውቃለን ሲሉ ለቢቢሲ ምላሻቸውን ሰጥተዋል። ዓለም አቀፍ የሰብአዊ መብቶች ተሟጋች ተቋም የአማራና ትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ 40 ነዋሪዎችን አነጋግሮ መሆኑም ገልጿል። የእርዳታ ሰራተኞችን፣ ዲፕሎማቶችንና ሌሎች ባለሙያዎችን በማነጋገርም መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት በመቶ ሺህ የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ስር ከሆነ በኋላ ምን ያህሉ ተመልሰዋል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አለ ብለዋል። በራሱም አልሄድም ብሎ የቀረ እንዳለም አስታውቀዋል። ተደናግጦም ወጥቶ ያልተመለሰ አለ። ኢትዮጵያዊ ነኝ እስካለ ድረስ የመኖር መብቱ የተጠበቀ መሆኑንም ነው የተናገሩት። ወልቃይት ጠገዴ ሰቲት ሁመራ ዞን ለ2 ዓመታት ከተካሄደው የሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ይተዳደር የነበረ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል ስር በተመሰረተ የዞን መዋቅር በመተዳደር ላይ ይገኛል። ከኤሌክትሪክ መኪኖች እስከ ተፈጥሯዊ ጋዝ ኢትዮጵያ የአረንጓዴ ትራንስፖርት ንቅናቄን እያፋጠነች ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ኢትዮጵያ የአየር ንብረት ለውጥን የማይበገር አረንጓዴ ኢኮኖሚን ለመገንባት በምታደርገው ጥረት የትራንስፖርት ዘርፉን ወደ ታዳሽ ኃይል የመቀየር ታላቅ ሀገራዊ ንቅናቄ ውጤት እያሳየ ይገኛል። ኢትዮጵያ ከነዳጅ ጥገኝነት ከውጭ ምንዛሪ ጫና ለመላቀቅ በዘርፉ በወሰደችው ቁርጠኛ እርምጃ አውቶሞቢሎችን ሙሉ በሙሉ ወደ ኤሌክትሪክ የመቀየር ስራን ጀምራለች። ይህንን ተከትሎ በኤሌክትሪክ የሚሰሩ ከባድ የኮንስትራክሽን መኪኖች ወደ ሀገር ውስጥ መግባት የጀመሩ ሲሆን ይህም የኢንዱስትሪው ሽግግር አንድ እርምጃ ወደፊት አስጉዞታል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ከቢቢሲ ጋር በነበራቸው ቆይታ እንዳስታወቁት የኢትዮጵያን የተፈጥሮ ጋዝ ለጭነትና ለህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዲውል ለማድረግ እየተሰራ ሲሆን ለዚህም ተግባራዊነት የተሽከርካሪ ግዢ ትዕዛዞች መፈጸማቸው ታውቋል። ቀደም ሲል በመኪና ብቻ ይከናወን የነበረው የጭነት ማጓጓዥ ስራ በባቡርም ጭምር እንዲደገፍ በማድረግ የባቡርን የጭነት ድርሻ ወደ 17 ከመቶ ከፍ ማድረግ ተችሏልም ብለዋል። ይህ በሎጂስቲክስ ረገድ ያለውን ቅልጥፍና በእጅጉ አሳድጎታል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ባለፉት 9 ወራት የተፈጥሮ ጋዝና ሌሎች የኃይል አማራጮችን ለመጠቀም የተደረገው ሽግግር አጥጋቢ ውጤት
ውጤት እያመጣ መሆኑን ገልጸዋል። ይህ አዲስ አቅጣጫ የፖሊሲ ጉዳይ ብቻ ሳይሆን የኢትዮጵያን የኢኮኖሚ ነጻነት የሚያረጋግጥ መሆኑም ተመላክቷል። ሽግግሩ የነዳጅ ወጪን በመቀነስ የውጭ ምንዛሪን ለሌሎች ታላላቅ ፕሮጀክቶች ለማዋል፣ የሸቀጦች ዋጋ እንዲረጋጋ፣ በሀገር ውስጥ የሚመነጨውን ታዳሽ ኃይል በአግባቡ ጥቅም ላይ ለማዋል አጋዥ ነው። ኢትዮጵያ በታዳሽ ኃይል አጠቃቀም ላይ የጀመረችው ይህ ጉዞ ለተቀረው የአፍሪካ ሀገራትም አርአያ የሚሆን ተሞክሮ እየሆነ ይገኛል። ለአምስት ቀናት ከስራ የቀረ ሰራተኛ ያለማስጠንቀቂያ ሊሰናበት እንደሚችል ተወሰነ። ከዓመታዊ ፍቃድና ከተለያዩ ፍቃዶች ውጪ ለአምስት ተከታታይ ቀናትና ከዚያ በላይ ከስራ የቀረ ሰራተኛን ያለማስጠንቀቂያ ከስራ ማሰናበት የሚያስችል አዲስ የህግ ትርጉም ተሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራ ውል ማቋረጥ አይችልም በማለት በሰበር መዝገብ ቁጥር 249795 ሰጥቶት የነበረውን አስገዳጅ የሆነ ትርጉም ሽሮታል። በአዲሱ ትርጉም መሰረት አንድ ሰራተኛ ያለበቂ ምክንያት ለአምስት ተከታታይ ቀናት ከቀረ አሰሪው የጽሁፍ ማስጠንቀቂያ የመስጠት ግዴታ ሳይኖርበት የስራ ውሉን ማቋረጥ ይችላልም ተብሏል። ለሰባተኛው ጠቅላላ ሀገራዊ ምርጫ ከ50 ሚሊዮን በላይ ዜጎች መራጮች መመዝገባቸው ተገለጸ። ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን 514155 መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 15 ቀን 2018 ዓ.ም ምሽት አስታውቋል። የሰባተኛው ጠቅላላ የመራጮች ምዝገባ ሚያዝያ 14 ቀን 2018 ዓ.ም ተጠናቋል። በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረውና መቀለ ከተማ መኖሩ ተረጋግጦ በትግራይ ክልል ፖሊስ በቁጥጥር ስር የዋለው ያምራል አለበል አለሙ በትናንትናው ዕለት እጅ ተጠፍሮ ወንጀል ወደ ፈጸመበት ባህር ዳር ከተማ እንዲገባ ተደርጓል። የከተማው ፖሊስም ተጠርጣሪውን ተረክቧል። ያምራል አለበል አለሙ የአማራ ክልል ጸጥታ ኃይል አባል የነበረ ሲሆን ማህሌት ማሩ የምትባል አንዲትን ወጣት ላይ እጅግ አሰቃቂ ያስገድዶ መድፈርና የግድያ ወንጀል ፈጽሞ ከባህር ዳር ቢሰወርም ከብዙ ክትትል በኋላ በመቀለ ከተማ በትግራይ ክልል ፖሊስ መያዙ ይታወሳል። ተጠርጣሪውን በትናንትናው ዕለት የተረከበው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የፖሊስ ተቋም የህዝብ ደህንነትን ለመጠበቅ የቆመ ነው። የተጠርጣሪው አስነዋሪ ድርጊት የፖሊስን ተቋም በፍጹም አይወክልምም ብሏል። ድርጊቱ መላው የክልሉን ህዝብና የፖሊስ ሰራዊቱን በእጅጉ ያሳዘነ መሆኑም ተገልጿል። አሁን ላይ ምርመራው እየተጣራ እንደሚገኝና የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚደረግም አስታውቀዋል። ህወሓት ላለፉት 10 ዓመታት የትግራይን ህዝብ የስልጣን መከለያና የጥቅም ማስከበሪያ ጋሻ አድርጎ በመጠቀም ትውልድን ለማያልቅ የጦርነት አዙሪትና ለከፋ ማህበራዊ ቀውስ ዳርጓል። ታዋቂው የፖለቲካ ተንታኝና የቀድሞ የህወሓት አባል አቶ ገብሩ አስራት ህወሓት የትግራይን ህዝብ ለስልጣኑ ሲል እንደታገተ ህዝብ እየተጠቀመበት ነው በማለት እንደገለጹት ቡድኑ ህዝቡን ከጎረቤት ወንድሞቹ ጋር በማጋጨትና በጥርጣሬ ግንብ ውስጥ በማጠር ለራሱ ህልውና ሲል የክልሉን ሰላም መስዋዕት አድርጓል። ይህ እኔ ከሞትኩ ሰርዶ አይብቀል እሳቤ የህወሓት እኩይ ባህሪው የትግራይን እናቶች የቁም ስቃይ እንዲጋፈጡና ወጣቱ የነገ ተስፋውን በባሩድ ጭስ እንዲታፈንና ቀሪው ለስደት ለባህር አሳ ቀለብ እንዲሆን አድርጎታልን ብለዋል። የህወሓት መሪዎች ያገነቡት የሴራ ፖለቲካና የጥላቻ ትርክ በመጨረሻም በትግራይ ህዝብ ላይ የታሪክ ጠባሳን ጥሎ ማለፉ አልቀረም። ፕሮፌሰር መስፍን ወልደ ማርያም በአንድ ወቅት ህወሓት በኢትዮጵያ ምድር ላይ የዘራው የዘር ፖለቲካ መርዘኛ ፍሬው ራሱ ህዝቡን እየበላው ነው እንዳሉት ቡድኑ የህዝብን ስም ለፕሮፓጋንዳ ከመጠቀም ባለፈ በተግባር ግን ህዝቡ ለረሃብና ለስደት አጋልጧል። የትግራይ ህዝብ ከዚህ የጥፋት መንገድ ተላቆ ወደ ቀደመው የታሪክ ክብሩና ከኢትዮጵያውያን ወንድሞቹ ጋር ወደ ነበረበት የሰላም ግንኙነት እንዳይመለስ ትልቁ እንቅፋት የሆነው ለራሱ ክብር እንጂ ለህዝብ እንባ ግድ የሌለው ይኸው
የጥቂት ስልጣን ጥመኞች ስብስብ ነው። ብዙ የነቁ የትግራይ ወጣቶች ቢኖሩም አሁንም ቀሪዎች አሉና ይህን የህወሓት የጥፋት መንገድ ለመቀልበስ ሁላችንም ልንተባበር ይገባል ተብሏል። የአውሮፓ ህብረት ለኢትዮጵያ መንግስት የበጀት ድጋፍ ጀምራለሁ ማለቱ ከአንዳንድ ሰብአዊ መብቶች ተሟጋች ድርጅቶች በኩል ትችት ገጥሞታል። የአውሮፓ ህብረት ለኢትዮጵያ መንግስት ይሰጥ የነበረውን የቀጥታ የበጀት ድጋፍ ዳግም ለማንቀሳቀስ በመወሰኑ ህብረቱ አስቀድሞ ከያዘው አቋም አንጻር አሁን ላይ በሀገሪቱ ያለው የሰብአዊ መብቶች ጥሰቶችን እንደማበረታታት ይቆጠራል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ወቀሰ። ሂውማን ራይትስ ዎች ህብረቱ ከዚህ ቀደም ሰብአዊ መብቶች አያያዝ በከፋ ሁኔታ እየተባባሰ ነው ብሎ ያቆመውን በጀት አሁን ላይ በተመሳሳይና እየተስፋፋ ባለበት ሁኔታ መፍቀድ የለበትም፣ አስፈላጊም አይደለም ሲል ጠይቋል። በጀቱ ጾታዊ ጥቃት፣ የግዳጅ ማፈናቀልና በጅምላ ጭፍጨፋ ምክንያት እንደተቋረጠ አስታውሶ ተጠያቂነት ሳይኖር መጀመሩን ተችቷል። በዚህ ወቅት በአማራ፣ ኦሮሚያና ትግራይ ክልሎች ያለውን የሰብአዊ መብት አያያዝ ሁኔታ በጎ የሚባል አለመሆኑን አመላክቷል። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆዜፍ ሲኬላ ከሳምንት በፊት በአዲስ አበባ በሰጡት መግለጫ ከኢትዮጵያ ጋር ያለውን ግንኙነት ማስተካከል እንደሚፈልጉ ማንሳታቸውን አስታውሰዋል። በዚህም ወደ መደበኛ ሁኔታ ሊመጣ የሚችለው የመጨረሻው እርምጃ የበጀት ድጋፍ ዳግም መጀመሩን ይፋ አድርገዋል። ሂውማን ራይትስ ዎች ይህንን በብርቱ የተቃወሙ ሲሆን ውሳኔው የተላለፈው በሰሜን ኢትዮጵያ በተቀሰቀሰው ጦርነት ምክንያት ድጋፉ እንደ አውሮፓውያን አቆጣጠር በ2020 ጀምሮ ተቋርጦ ከቆየ በኋላ ነው ብሏል። ተቋሙ ባወጣው መግለጫ ከዚህ በፊት ህብረቱ ይህንን ውሳኔ ያሳለፈው በአገሪቱ ያለውን የሰብአዊ መብቶች አያያዝ እየተባባሰ ባለበትና ሀገሪቱ ለምታካሄደው 7ኛ ሀገራዊ ምርጫ ጥቂት ሳምንታት በቀሩበት ወቅት መሆኑን ጠቁሟል። እንደ ድርጅቱ መግለጫ ከሆነ ከዚህ ቀደም በጦርነቱ ወቅት ለተፈጸሙ የሰብአዊ መብቶች ጥሰቶች ተጠያቂነትን ለማረጋገጥ የታቀደው የሽግግር ፍትህ ሂደት በመቆሙና መንግስት በዚህ ረገድ ትርጉም ያለው እርምጃ ባለመውሰዱ ህብረቱ ድጋፍ መጀመር አልነበረበትም ሲል ተችቷል። ተቋሙ እንደማሳያ ሲያነሳ አሁን ላይ ጋዜጠኞች መታሰራቸው፣ ገለልተኛ ሚዲያዎች ላይ ጫና መብዛቱና በቅርብ የአዲስ ስታንዳርድ ዋና አዘጋጅ መታፈን፣ የሐሳብ ነጻነት መገደብ እየታየ ባለበት ጊዜ ነው ብሏል። በተጨማሪም በትግራይ ክልል ያለው ውጥረት ዳግም ማገርሸቱ እንዲሁም በአማራና በኦሮሚያ ክልሎች የሚታዩ ግጭቶች ለዜጎች ደህንነት አስጊ በሆነበት የአውሮፓ ህብረት አባል ሀገራት ቀደም ሲል አስቀምጠውት የነበረውን የተኩስ አቁምና የተጠያቂነት ቅድመ ሁኔታዎች ሳይሟሉ የበጀት ድጋፍ መጀመሩ አግባብ አይደለም ሲል ውሳኔውን ነቅፏል። የህብረቱ ኮሚሽነር የድጋፉ መጀመር የኢትዮጵያን የኢኮኖሚ ማሻሻያ ለመደገፍና ከአውሮፓ ህብረት ጋር ያለውን ስልታዊ አጋርነት ለማጠናከር ያለመ መሆኑን ቢገልጽም የሰብአዊ መብት ተሟጋች ድርጅቱ ግን ህብረቱ የገዛ ድጋፉን በቀጥታ ለመንግስት ከመስጠት ይልቅ ለተጎጂዎች በሚደርስባቸው ሌሎች መንገዶች እንዲጠቀምና በሰብአዊ መብት አያያዝ ላይ ግልጽ የሆነ አቋም እንዲያስይዝ አሳስቧል። በድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ህግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ እየተገለጸ ይገኛል። የፌዴራል የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋግጠናል ብለዋል። ህገወጥ የኃይል እርምጃ የተፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ጥሶ ለመግባት የህንጻውን ጥበቃ ዘበኛ በከፍተኛ ሁኔታ መደብደባቸውም ተነግሯል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት መሆኑም እየተብራራ ይገኛል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱ ንብረቶች ጉዳይ ናቸው። የስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎቹ የሚዘጋጁበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት መሆኑም ታውቋል። እንዲሁም አዳዲስ ሀሳቦች የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደርም ነው ተብሏል። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው
የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋልም ተብሏል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን በዚሁ ጉዳይ ላይ ለማጣራት የሚመለከታቸው አካላት ጋር ስልክ ብንደውልም ምላሽ አላገኘንም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔዋን አስታውቃለች። ዩራኒየም ከመሬት የሚወጣ ማዕድን ቢሆንም ግን እንደወጣ በቀጥታ ጥቅም ላይ አይውልም። ጠቃሚው ክፍል እንዲበዛ የማድረግ ሂደት ማበልጸግ ይባላል። ዝቅተኛ ደረጃ ዩራኒየም በትንሹ ከበለጸገ ለቤት ውስጥ መብራትና ለፋብሪካዎች ኃይል ይሰጣል። ከፍተኛ ደረጃ ዩራኒየም በጣም ከበለጸገ ግን ወደ ኒውክሌር ቦምብነት ይቀየራል። ኢራን ከፍተኛ መጠን ያለው ዩራኒየም አከማችታለች። አሜሪካ ደግሞ ይህ ክምችት ወደ ቦምብ ሊቀየር ይችላል የሚል ስጋት አላት። ለዚህም ነው ትራምፕ ኢራን ክምችቱን አሳልፋ ትስጥ የሚል ግፊት የሚያደርጉት። ኢራን ግን ለኃይል ማመንጫ ስለምፈልገው ክምችቱን አሳልፌ አልሰጥም እያለች ትገኛለች። ሁለቱ ሀገራት ለሰላም ድርድር የተዘጋጁ ቢሆንም ይህ የዩራኒየም ክምችት ጉዳይ ግን ድርድሩን ከባድ ሊያደርገው እንደሚችል ተገምቷል። ኢራን አልሰጥም ማለቷ በአሜሪካ በኩል ተጨማሪ ማዕቀቦች ሊመጡ እንደሚችሉ ፍንጭ እየሰጠ ነው። በተመሳሳይ ዜና እስራኤል በኢራን ላይ ጦርነት እንደገና ለመጀመር እንደተዘጋጀችና ከአሜሪካ ፍቃድ እየጠበቀች መሆኑን የእስራኤል የመከላከያ ዋና አዛዥ የሆኑት ካት ገልጸዋል። የካሜይ ስርወ መንግስትን እስከ መጨረሻው ማስወገድ የሚያስችሉ ኢላማዎች መለየታቸውንም ገልጸዋል። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። መልካም ጊዜ ይሁንላችሁ።